ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የኤርትራ መንግስትን አስጠነቀቀች። የመጨረሻ የተባለውን ውሳኔ የምናየው ይሆናል። በትግራይ በእንቅርት ላይ ጆሮ ደግፍ የሆነ ነገር ተሰምቷል። እንቅርቱ ምንድነው? ጆሮ ደግፉስ? በዝርዝር የምናየው ይሆናል። በኢትዮጵያና ሱዳን ድንበር ላይ ውጥረቱ ቀጥሏል። የሱዳን ባለስልጣናትም ከኢትዮጵያ በተተኮሰ ድሮን ተመተናል እያሉ እየከሰሱ ይገኛሉ። የምንመለከተው ይሆናል። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የኤርትራ መንግስትን አስጠነቀቀች። የኢትዮጵያ መንግስት ሉዓላዊ ድንበርን ጥሶ ገብቷል ያለውን የኤርትራ ሰራዊት በአስቸኳይ እንዲያስወጣ አሳሰበ። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር በጻፉት ደብዳቤ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሰው ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅምን ባስጠበቀ መልኩ ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ መንግስት ፈቃደኛ መሆኑን አስታውቀዋል። በውጭ ጉዳይ ሚኒስቴሩ ለኤርትራ አቻቸው ኦስማን ሳላ በላኩት ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ገልጸዋል። ሁለቱ ሀገሮች በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ከሰዋል። የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት በድንበር ላይ ከሚፈጽመው ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ ያለማግኘቱን በደብዳቤው ተገልጿል። የውጭ ጉዳይ ሚኒስቴር በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ ጠቁሞ በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የአገሪቱ ድንበር ደግሞ ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብ አጫሪ ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። የኢትዮጵያ መንግስት የሁለቱ ሀገሮች የጋራ በረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ መሆኑንና በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው በመሆኑ ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ጠይቋል። በትግራይ ክልል በእንቅርት ላይ ጆሮ ደግፍ የሆነ ጉዳይ ተሰምቷል። ይህም በዓመት እስከ 300 ሺህ ለሚሆኑ ዜጎች የሕክምና አገልግሎት የሚሰጠውና አሁንም በርካታ ታካሚዎች የሚገኙበት መቀሌ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት የሕክምና አገልግሎት ለመስጠት ችግር ላይ መውደቁ ተገልጿል። የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃነ ገብረ ሚካኤል በሰጡት ቃል እስከዛሬ ሲቀርብ የነበረው ነዳጅ ከ3 ሳምንታት ወዲህ በጣም ነው የቀነሰው ሲሉ ገልጸዋል። በዚህም ጉዳይ በጣም ተቸግረናል። ሰራተኞቹ ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ነው ሰርቪስ የሚይዙት ብለዋል። ይህ የሆነው በነዳጅ እጥረቱ ምክንያት የትራንስፖርት ሰርቪሱ እስከ ሆስፒታሉ ሰራተኛ ቤት አይደርስም ተብሎ መሆኑን ተናግረዋል። ይህም ብቻ ሳይሆን እንደዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል ሲሉም አክለዋል። ሰርቪስ ከሌለና ሰራተኞች ስራ ካልገቡ ደግሞ የሕክምና አገልግሎት መስጠት እንደማይቻል አስረድተዋል። የአምቡላንስና የጄኔሬተር ስራ አስፈላጊ ነው ያሉት ኃላፊው ነዳጅ የለም ተብሎ አምቡላንሶቻቸው ታካሚ ማመላለስ አልቻሉም ብለዋል። እስካሁን ባለው ግን እየተንገዳገድን እየሰራን ነው ያሉት ኃላፊው መቀሌ ዩኒቨርሲቲ ነዳጅ ጠይቀን ከአቅሙ በላይ መሆኑን አጥጋቢ ምላሽ ሳይሰጠን ቀርቷል ብለዋል። በጣም በተገደበ ሁኔታ ነው የሕክምና አገልግሎት እየሰጠን ያለ ነው። ለድንገተኛ ለጽኑ ህሙማን ቅድሚያ እየሰጠን ቢሆንም አሁንም ከአቅም በላይ የሆነ ጉዳይ ውስጥ ነን ያለነው ሲሉ ገልጸዋል። የተወሰኑ ሰርቪሶች መንገድ ቀንሰው እየሰሩ ነው። አምቡላንሶች ግን ቆመዋል። አሁን የሚንቀሳቀስ አምቡላንስ የለም። እስከዛሬ ሲሰጥ የነበረው የነዳጅ መጠን በትክክል እንደማያስታውሱት የገለጹት ኃላፊው ሲሰጠን ከነበረው ግን አሁን በጣም ቀንሷል። መቀነሱም በመቀሌ ዩኒቨርሲቲ ደረጃ ነው የተነገረን ብለዋል።
ነዳጅ የለምና ፌርማታ ቀንሱ፣ እንደ ሁኔታው ነዳጅ አብቃቅታችሁ ተጠቀሙ ተብለናል ሲሉም ምክንያቱን አስረድተዋል። መብራት በሚጠፋበት ወቅት የምንጠቀመው ያለን ጄኔሬተር ትንሽ ነው ያሉት ኃላፊው መብራት ለረጅም ሰዓታት ከጠፋ ምንም አማራጭ ስለሌለ ስራውን አቁመን መጠበቅ ነው ብለዋል። እንደዚህ ሲሆን ደግሞ ማሽኖቹ መስራት አይችሉም ያሉት ኃላፊው በቅርቡ መፍትሄ ይገኛል ብለን በተስፋ እየጠበቅን ነው ሲሉም አክለዋል። ከኢትዮጵያ በተነሱ ድሮኖች ተመታን ሲሉ የሱዳን ባለስልጣን ከሰሱ። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢ ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ጥምር ጦር በሱዳን ጦር ላይ ጥቃት በመሰንዘር ኩርሙክና ዴም መንሱር የተባሉ ወሳኝ የድንበር ከተሞችን መቆጣጠራቸው ተነግሯል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢ አድርጎታል። አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት እንዲሁ ስልጣኑ ማክለው ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤኒሻንጉል ጉሙዝ ውስጥ ከሚገኝና በተባበሩት አረብ ኤሚሬቶች እንደሚመራ ከሚነገረው በኢትዮጵያና በተባበሩት አረብ ኤሚሬት የሚደገፍ ወረራ ነው ሲሉ ፈርጀውታል። በመጨረሻም በተያያዘ ዜና ሱዳን የፈጥኖ ደራሽ ኃይሎች የፈጸሙትን ግፍ የኮነኑ ሀገራትን ስታመሰግን ዓለም አቀፉን ዝምታን ደግሞ አውግዛለች። የሱዳን መንግስት ለሱዳን ሰላምና አንድነት፣ ለህዝቡ ደህንነትና ለተቋሞቹ አንድነት ድጋፍ ለሚያደርጉ ወንድምና እህት ወዳጅ ሀገራት ያለውን አድናቆት ይገልጻል ሲል የሱዳን የውጭ ጉዳይ ሚኒስቴር አስታውቋል። ይህ መግለጫ የወጣው በቅርቡ በሰሜን ኮርዶፋን የፈጥኖ ደራሽ ኃይሎች የፈጸሙትን የድሮን ጥቃት ተከትሎ ነው። ጥቃቱ በዓለም የምግብ ፕሮግራም ኮንቮይስ ላይ የተፈጸመ ሲሆን አንዲት የእርዳታ ሰራተኛ መገደሏንና ሌሎች መቁሰላቸውን እንዲሁም በሌላ ጥቃት ደግሞ በደርዘን የሚቆጠሩ ሰዎች መሞታቸው ተመላክቷል። የሱዳን መንግስት የፈጥኖ ደራሹን ኃይሎች በጦር ወንጀልና በሰው ልጆች ላይ በሚፈጸም ሰብአዊ ወንጀል የከሰሰ ሲሆን ጥቃቱን ለመፈጸም የተጠቀሙባቸው መሳሪያዎች ይፋዊ የዋና ተጠቃሚ የምስክር ወረቀት የሚጠይቁ ናቸው ብሏል። ይህም በተባበሩት መንግስታት ድርጅት በዳርፉር ላይ የተጣለውን የመሳሪያ ማዕቀብ በመጣስ ከውጭ የሚገቡ መሆናቸውን ያሳያል ሲል ገልጿል። ይህ ጥሰት የተመድ የጸጥታው ምክር ቤት ተአማኒነትን የሚያሳጣ መሆኑን ያስጠነቀቀው መግለጫው ካርቱም ሞግዚትነትን አትቀበልም በማለት ዝምታን ከመረጡ ወይም ተባባሪ ከሆኑ ወገኖች ጋር ባላት የአጋርነት አቋም እንደማትቀጥል አውጇል። ሚኒስቴሩ አጽንኦት ሰጥቶ እንደገለጸው ጦርነቱ ማብቃት ያለበት የጥቃት መንስኤዎችን በመፍታትና ጥፋተኞችን ተጠያቂ በማድረግ እንጂ ከውጭ በሚጫኑ መፍትሄዎችም አይደለም ሲል ገልጿል።